ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የቤት ውስጥ የሕክምና መፍትሄዎች ከሀ እስከ ፐ ከ80 በላይ የሚሆኑ በሽታዎችና የተፈጥሮ ሕክምናዎቻቸው የተሰኘው የፕሮፌሰር ብስራት ኃይለመስቀልና የዶክተር ፈቃዱ ፉላስን 383 ገጾችና 6 ምዕራፎች ያሉትን መጽሐፍ መነሻ ያደረገ ቆይታ ይኖረኛል። ከመጽሐፉ መግቢያ ላይ ጥቂት አረፍተ ነገሮች ላንብብላችሁ። ለጤናና ለውበት ችግሮቹ መፍትሄው በመድኃኒት ጠርሙስ ውስጥ ሳይሆን በጓሮ ውስጥ በሚገኙ ተክሎች፣ በኩሽና ካቢኔቶ ውስጥ በተቀመጡ እጽዋት ወይም ከትውልድ ወደ ትውልድ በተላለፈ ባህላዊ እውቀት ውስጥ ቢሆንስ? በዘመናዊ ክሊኒካዊ ሳይንስ የሰለጠኑና በተመሳሳይ መልኩ በባህላዊ የፈውስ ጥበብ ላይ የተመሰረቱ የሁለት ጤና ባለሙያዎች የጋራ ስራ የሆነው የቤት ውስጥ የሕክምና መፍትሄዎች ከሀ እስከ ፐ ተፈጥሯዊ ሕክምና ለቤተሰብ የተሰኘው መጽሐፍ እምብርት ላይ ይህ ጥያቄ አለ። ከዓመታት የፋርማሲ ልምምድ ከባህላዊ ቅርስና ማስረጃን መሰረት ያደረገ ምርምር በመነሳት ደራሲዎቹ ለአንባቢዎች ተግባራዊነትን፣ ወግንና የመቻል ብቃትን የያዘ ጠንካራ ውህድ አበርክተዋል። ይህ መጽሐፍ ለዕለት ተዕለት ሰዎች፣ ለወላጆች፣ ለአሳዳጊዎች፣ ለአስተማሪዎች፣ ለተማሪዎችና ለጤንነታቸው ለሚያስቡ ግለሰቦች ተመጣጣኝና ተፈጥሯዊ መፍትሄዎችን ለትክክለኛ የጤና ችግሮች ለማግኘት ለሚፈልጉ ነው። የማያቋርጥ ሳልን ለማከም፣ ለቆዳው ተፈጥሯዊ መድኃኒት ለመፈለግ ወይም በሱቅ ለሚገዙ ምርቶች በቤት ውስጥ የሚዘጋጅ አማራጭ ለመቃኘት ቢፈልጉ ይህ መመሪያ ግልጽነትን፣ እፎይታንና በራስ መተማመንን ይሰጣል። መጽሐፉ በፊደል ቅደም ተከተል የተደራጀ ሲሆን ከ80 በላይ የጤና ሁኔታዎችንና የውበት ርዕሶችን በግልጽ ለአጠቃቀም ቀላል በሆነ መንገድ ያስረዳል እያለ ይቀጥላል። የመጽሐፉ አዘጋጆችን በተመለከተ በመጽሐፉ ከተጠቀሰው ውስጥ መረጃ ለመስጠት ያህል ፕሮፌሰር ብስራት ኃይለመስቀል የመድኃኒት ተመራማሪና አስተማሪ እንዲሁም በእጽዋትና በባህላዊ ሕክምና ላይ ብዙ ልምድ ያላቸው ናቸው። ከእጽዋት የተቀመሙ መዋቢያዎች ላይ በሰፊው ጥናት ያደረጉ ሲሆን በአካዳሚክ ህትመት ምርምርና ትምህርት ውስጥ ቁልፍ ሚና ያላቸው ናቸው። በታወቀ አሜሪካ ውስጥ በሚገኝ ዩኒቨርሲቲ ውስጥ ፕሮፌሰርና ምክትል ሊቀመንበር ሆነው ስራቸው ሳይንሳዊ እድገቶችን ከባህላዊ የፈውስ ልምምዶች ጋር በማዋሃድ በተፈጥሮና በማስረጃ ላይ የተመሰረተ ሕክምና ላይ ብዙ ልምድ ያካበቱ ምሁር ናቸው። የዛሬው እንግዳይና ሌላኛው አዘጋጅ ዶክተር ፈቃዱ ፉላስ ደግሞ በክሊኒካል ፋርማሲና በእጽዋት ባህላዊ መድኃኒት ላይ ብዙ እውቀት ያላቸው ናቸው። ቀደም ብሎ በምርምር ኬሚስትነት ሰሜን ካሮላይና በሚገኘው የምርምር ትራያንግል ተቋም ውስጥ በተፈጥሮ ውጤት መድኃኒቶችና እጽዋት ላይ ያተኮረ ጥናት አካሂደዋል። በርከት ያሉ የምርምር ስራዎቻቸው በሙያ መጽሔቶች ውስጥ ታትመዋል። በባህል መድኃኒት ላይ ያተኮሩ መጽሐፍትም ጽፈዋል። ለብዙ ሳይንሳዊ መጽሔቶች አዘጋጅ፣ ገምጋሚ ወይም የቦርድ አባል በመሆን አገልግለዋል። የኢትዮጵያ ሳይንስ አካዳሚ ተባባሪ አባል ናቸው። ዶክተር ፈቃዱ የዛሬ 1 ዓመት ከ9 ወራት ገደማ አካባቢ ኤትሪቲስ ኦን ኢትዮጵያን ትራዲሽናል ሜዲሲናል ፕላንትስ የተሰኘው መጽሐፈ ላይ ከመጽሐፍት ገበታ ፕሮግራማችን እንግዳይ ነበርክ። ዛሬ ደግሞ ከፕሮፌሰር ብስራት ጋር በጋራ ያሳተማችሁት መጽሐፍ ላይ ለመጫወት ተገናኝተናል። ግብዣይን አክብረ ስለተገኘ በጣም እያመሰገንኩ የመጽሐፉን ዓላማና ይዘት በተመለከተ ከመግቢያው ላይ በመጠኑ ባነብም መታወቅ አለባቸው የምትላቸው ተጨማሪ መረጃዎች በመስጠት ደግሞ ብትጀምርልን። እሺ፣ በመጀመሪያ እንግዲህ በጣም አመሰግናለሁ ሪዮት። ያው እንግዲህ በመግቢያሽ ላይ ስለ መጽሐፉ አትሊስት ጥሩ መግቢያ ሰጥተሻል እና ለዚያም በጣም አመሰግናለሁ። እንግዲህ መጽሐፉ በሁለታችን የተጻፈ ነው እንዳልሽው፣ በፕሮፌሰር ብስራት እና በእኔ ትብብር የተጻፈ መጽሐፍ ነው። እንግዲህ መጀመሪያ እንግዲህ ብዙ በሽታዎችን የሚዳስስ አይነት መጽሐፍ ነው። ወደ 75 80 እስከ 80 የሚደርሱ የጤና ችግሮችን የሚዳስስ አይነት
መጽሐፍ ነው። እንግዲህ መጽሐፉ በእርግጥ የተዋቀረው ቀደም ብሎ እንዳልሽው በተለያዩ ምዕራፎች ነው እና በተለያዩ የጤና ችግሮች ላይ ያተኩራል። ከቆዳ ችግር ጀምሮ የሆድ ውስጥ ዕቃ ችግር ማነው የሆድ ውስጥ ችግር፣ የአይን፣ የጆሮ፣ የጥርስ እና የአፍ እነኝህን የሰውነት አካሎች የሚዳስስ አይነት መጽሐፍ ነው። ሌላው ደግሞ ያው በደም ላይ በደም ዝውውር ላይ በርከት ባሉ ቅድም እንዳልኩት አንቺም እንዳነሳሽው ወደ 80 ገደማ የሚሆኑ የጤና ችግሮችን የሚዳስስ አይነት ነው። እንግዲህ ዓላማው እነኚህ የቤት ውስጥ ሕክምና ዘዴዎች እንግዲህ ብዙ ሰዎች ወይ ሊሰሟቸው ይችላሉ ወይ ሊያውቋቸው ይችላሉ። ነገር ግን በጥልቀት ከጀርባቸው ያለው ሳይንስ ምንድን ነው የሚለውን ብዙዎቹ ምናልባት ስለማያውቋቸው ያን ክፍተት ለመሙላት ነው እንግዲህ መጽሐፍ ያዘጋጀ ነው። በእርግጥ በእያንዳንዱ በሽታ ላይ ሰፋ ያለ ትንተና እንሰጣለን። አወቃቀሩ ያው መጀመሪያ እንግዲህ ከሀ እስከ ፐ ወይም ከኤ እስከ ዚ ያልንበት ምክንያት በእርግጥ የተለያዩ የመጽሐፉን ምዕራፎች አንባቢያን ያዩ እንደሆነ መጀመሪያ በእርግጥ መጽሐፉ በእንግሊዝኛ ነበር የተጻፈው። ስለዚህ የፊደል ተራ ቁጥር በዚያ አይነት እንትን የተጻፈ ነው። ምክንያቱም ወደ አማርኛው ሲቀየር ምናልባት ያ ተራ ቁጥር ሊፋለስ ይችላል። ግን እንደገና ያን ነገር ሪኦርጋናይዝ ከማድረግ ብለን የእንግሊዝኛውን ቅደም ተከተል ነው የተጠቀምነው። ስለዚህ በዛ አይነት ነው የተጻፈው እና በእውነቱ ብዙዎቹ ያው ሳይንሳዊ ድጋፍ ያላቸው ናቸው። እነሱንም ለማቅረብ ሞክረናል። ብዙ ሬፈረንሶችን እዛ መጽሐፍ ውስጥ አካተናል። እንዳልኩት መጀመሪያ የበሽታውን ወይም የጤና ችግሩን እንገልጻለን። እንግዲህ በሞኖግራፍ አይነት ነው የተደራጀው። ከዚያ የዚያ ችግር መንስኤዎች ምንድን ናቸው የሚለውን ለማየት ሞክረናል በተለያዩ የጤና ችግሮች ላይ። ከዚያ ደግሞ ምክንያቶቹ ምንድን ናቸው፣ ያን የጤና ችግር የሚያስከትሉት መሰረታዊ ምክንያቶች ምንድን ናቸው የሚለውን እሱንም ለማብራራት ሞክረናል። ከዚያ ደግሞ ወደ መፍትሄያቸው የቤት ውስጥ መፍትሄዎች የሚለውንም እንደዚሁ በስፋት ሄደንበታል። ከዚያ ደግሞ በተቻለ መጠን ሀገር ውስጥ ያሉ የጤና አቀራረቦች ካሉ ኢትዮጵያ ውስጥ እሱንም ለማካተት ሞክረናል። በእርግጥ መጽሐፍ ውስጥ የጠቀስነው የሀገር ውስጥ የሕክምና ዘዴዎች ብለን ነው፣ ግን ያው ከኢትዮጵያ የተገኙ ልምዶች ናቸው እዛ ውስጥ ለማካተት የሞከርነው። ከዚያ በመጨረሻ ደግሞ አንዳንዴ በመድኃኒት ወይም ደግሞ ቤት ውስጥ በሚዘጋጁ ዝግጅቶች ብቻ ሳይሆን ነገር ግን የአኗኗር ዘይቤዎችን በመቀየር ጤናን ማሻሻል ይቻላል የሚል አቀራረብ አለ እና እዛም ክፍል ውስጥ ያንን ለማየት እንሞክራለን። እንግዲህ መጨረሻ ላይ የሚደረጉ ጥንቃቄዎች አሉ ወይ የሚለውንም እንደዚሁ እዛ ውስጥ አካተናል። ጥንቃቄዎች ስንል እንግዲህ አንዳንዴ እነኚህ ቤት ውስጥ የሚዘጋጁ መድኃኒቶች ጥንቃቄ ያስፈልጋቸዋል። ምክንያቱም አንደኛ መጠኑን ማወቅ ያስፈልጋል፣ ሁለተኛ ደግሞ ከምን እንደሚዘጋጁ ማወቅ ያስፈልጋል እና እነሱን ለማካተት ሞክረናል። ደግሞ ሌላው በጣም ስር ሰደድ ሳይሆን አጣዳፊ ለሆኑ ህመሞች ቤት ውስጥ ባሉ ህክምናዎች ከመመካት ይልቅ ቶሎ ወደ ህክምና አገልግሎት መሄድ እንዳለ እሱንም አበክረን ጥንቃቄዎች ውስጥ እንገልጻለን። ምክንያቱም አንድ ሰው የከፍተኛ ደም ብዛት ኢመርጀንሲ ቢኖረው ቤት ውስጥ ራሱን እንዲያክም አንመክርም። ክራይሲስ ስለሆነ ሃይፐርቴንሲቭ ክራይሲስ ስለሆነ ወደ ህክምና ቦታ እንዲሄድ ነው የምንመክረው። ከዚያ ደግሞ የስትሮክ ወይም የስልምታ ምልክቶች በሚታዩበት ጊዜ በተለይ የመዳን የጊዜ መስኮቱ በጣም ጠባብ ስለሆነ 3 ሰዓት ገደማ ስለሚያስፈልግ ወደ ኢመርጀንሲ ሩም እንዲሄዱ እሱን እንመክራለን እና ለተለያዩ እንትኖች አንዳንዴ ደግሞ ቤት ውስጥ የምንሞክራቸው መድኃኒቶች በእርግጥ ምልክት ሊያተኮሩ ናቸው። አንዳንዴ መሰረታዊውንም ምክንያት
ለመፍታት ይችላሉ። ግን በብዛት ኮንስቲቱሽናል ሲምፕተምስ የምንላቸው አሉ። የራስ ምታት፣ የጉንፋን፣ የሳል፣ የማጥወልወል እንደዚህ ያሉ ችግሮችን የሆድ ውስጥ ችግሮችን እነሱን እዛ ውስጥ እንዲካተቱ አድርገናል። እንግዲህ ከሞላ ጎደል በዚህ አይነት ነው መጽሐፉን የጻፍነው። የተደራጀውም በዚህ አይነት መልክ ነው እና እንደዛ ነው የቀረበው። እሺ፣ አመሰግናለሁ። በጋራ ማዘጋጀት የፈለጋችሁበት ምክንያት እና በጋራ ስታዘጋጁስ የነበረው ሂደት ምን ይመስላል የሚለውን እሱንም ደግሞ እስኪ። እንግዲህ በጋራ ለማዘጋጀት የሞከርንበት ወይም ደግሞ የወሰንበት ምክንያት ሁለታችንም የተለያዩ ልምዶችን ነው ወደዚህ መጽሐፍ ይዘን የመጣ ነው። ምናልባት አንቺ ከዚህ በፊት የጠቀስሽው መጽሐፍ አለ ትሬቲስ ኦን ኢትዮጵያን ሜዲሲናል ፕላንትስ የሚል ጽፌ ነበር። ከዛ በፊትም በርከት ያሉ በባህል መድኃኒት ላይ መጽሐፍትን ጽፌ ነበር። ከዛ ደግሞ ስልጠናዬም ራሱ በፋርማሲ ትምህርት ነው የመጀመሪያ ዲግሪ ያገኘሁት። ሶስተኛውንም ዲግሪ እንደዚሁ በተፈጥሮ ውጤቶች ኬሚስትሪ፣ በተለይ ፋርማኮሎጂያቸውን በሚመለከት በዚያ ነው ስልጠናዬ። ከዛ ደግሞ ድህረ ዶክተራልም ስሰራ ሰሜን ካሮላይና ከተፈጥሮ ውጤቶች የሚገኙ ዘመናዊ መድኃኒቶችን ለማዳበር፣ ለመፈለግ፣ ለመፈተሽ በሚል መስክ ስለሰራሁኝ ያ ልምድ አትሊስት ለዚህ መጽሐፍ ዝግጅት ጠቅሞናል ብዬ አስባለሁ። የፕሮፌሰር ብስራትም እንዲሁ በዚህ ርዕስ ላይ ብዙ ጽፈዋል። ብዙ በጋራ ብዙ ጽሁፎችንም ሳይንቲፊክ ጽሁፎችንም በጋራ ጽፈናል። ከዚያም በላይ በሚሰራበት ዩኒቨርሲቲ ውስጥ እነኚህ ሜዲሲናል ፕላንትስ ወይም እርብስ በሚል ርዕስ በተለያዩ ጊዜዎች ለተማሪዎቹ ትምህርት ይሰጣል። ከዚያ እንግዲህ እነኚህ ሁሉ በማጣመር ነው እንትን ያለው እና እንግዲህ ተግዳሮት በእርግጥ እንግዲህ እና ፕሮፌሰር ብስራት ደግነቱ ለብዙ ጊዜ ትውውቅ ስላለን ብዙ ሀሳቦቻችንን ሼር ስለምናደርግ በየጊዜው ደግሞ እየተገናኘን በችግሮች ላይ ስለምንነጋገር በጣም ለስላሳ ጉዞ ነው ማለት ይቻል ነበር ይህ መጽሐፍ ስናዘጋጅ። በእርግጥ ቴክኒካል ችግሮች ይኖራሉ። ጽሁፎችን መቀየር፣ የኔን ክፍል ለሱ መላክ፣ የሱን ክፍል ለእኔ መላክ፣ እንደገና ማነው ድራፍቶቹ ላይ መነጋገር፣ አንዳንዴ በአካል ተገናኝተን በኢሜይልም በስልክም ሜሴጅም በአካልም በተወሰኑ ሳምንታት እየተገናኘን ነው ያዳበርነው ያን መጽሐፍ። ስለዚህ ይህን ያህል ከፍተኛ ተግዳሮት ገጥሞናል ማለት አልችልም። እንግዲህ ያው ጊዜ የመወሰን ጉዳይና ያው እንግዲህ ችግሮችን ያየኋቸውን ችግሮች እሱ እንዲያይ ማድረግ እሱ ያላያቸውን ችግሮች እኔ እንዳይ እያደረገ በዛ አይነት የተጻፈው። ስለዚህ ተግዳሮት አልነበረም ማለት ይቻላል። ግን ያው እንግዲህ በብዛት መረጃ የመሰብሰብ ጉዳይ ነው ትልቁ ጥያቄ። ግን እንዳልኩት ከዚህ በፊት እኔ ብዙ መጽሐፍት ስለጻፍኩ ፕሮፌሰር ብስራትም እንደዚሁ ብዙ አርቲክሎችን ስለጻፈ እና በዚህ ጉዳይ ላይ ስላስተማረም እና እነኚህን ሬፈረንሶች ወይም ደግሞ ምንጮች ለማግኘት ብዙም አላስቸገረን። እነሱ ብቻ የማደራጀት ጉዳይ እና አግባብነት ያላቸውን መረጃዎች ወደዚህ መጽሐፍ የማምጣት ጉዳይ እንጂ ይህን ያህል የጎላ ተግዳሮት ወይም ችግር ብለው አላጋጠመንም። እሺ፣ እንግዲህ የመጽሐፉ ርዕስ ቅድምም እንደጠቀስነው የቤት ውስጥ የሕክምና መፍትሄዎች ከሀ እስከ ፐ ነውና የሚለው የቤት ውስጥ የሕክምና መፍትሄዎች ሲባል በእርግጥ ወደ አእምሯችን የሚመጡ ነገሮች አሉ። ግን ምን ማለት ነው የሚለውን ትንሽ ዘርዘር ባለ ሁኔታ ደግሞ ብትሄድበት ደስ ይለኛል። እሺ፣ እንግዲህ ቤት ውስጥ ሕክምና ዘዴዎች የምንላቸው እንግዲህ በሁለት ከፍለ የምናያቸው፣ አንደኛ ባህላዊ የሚባሉ ዘዴዎች አሉ። ባህላዊ ዘዴ ያው እንግዲህ ከትውልድ ወደ ትውልድ ሲተላለፍ የመጣ አይነት የሕክምና ዘዴ ነው።
ኢትዮጵያም እንደዚህ ሀገራችን ውስጥ እንደምታውቂው ለረጅም ጊዜ የባህል መድኃኒት ጥቅም ላይ ውሏል። በተለይ ደግሞ የጤና አገልግሎት አቅርቦት አክሴሲቢሊቲ በጣም የተወሰነ ስለሆነ በመሰረቱ አግራሪያን ኢኮኖሚና አግራሪያን ሀገር ስለሆነ አርሶ አደሮች ያሉበት አብዛኛውን ህዝብ ለጤና አገልግሎት አቅርቦት ስለሌለው እና ያ ባህል መድኃኒት ተብሎ ይጠራል። በእርግጥ ባህል መድኃኒት እንግዲህ ቤት ውስጥ እንዳልኩት ሊዘጋጁ የሚችሉ በተለይ ሮ ማቴሪያሎች ከተገኙ ቤት ውስጥ ሊዘጋጁ የሚችሉ አይነት ዘዴዎች ነው። ለምሳሌ አንድ ሰው ጉንፋን ቢይዘው በቀላሉ የባህር ዛፍ ቅጠል ማግኘት ከቻለ ያንን ቀቅሎ በእንፋሎቱ ቢታጠን ያ የታፈነው አፍንጫ ሊከፈት ይችላል የሚል ቀላል አቀራረብ አለ። ሌላ ደግሞ ለምሳሌ የሆድ ድርቀት ወይም ተቅማጥ ቢኖር ቤት ውስጥ በሚገኙ አይነት የምግብ ተጨማሪዎች ሊሆኑ ይችላሉ። እንደነ ተልባ ያሉ ነገሮች ለምሳሌ እነሱን በመጠቀም ወይም ደግሞ እንደዚህ ገበያ ውስጥ በቀላሉ ሊገኙ የሚችሉ የምግብ አይነቶችን እነሱም በተለየ መንገድ በማዘጋጀት በመጠቀም በዛ አይነት ስራ ላይ ይውላል። እንግዲህ በእርግጥ ይሄ ባህላዊ አቀራረብ ስንል እንዳልኩት ትንሽ እንግዲህ አኪሬሲ ሊጎለው ይችላል። ግን በተቻለ መጠን በዚህ መጽሐፍ ልናደርግ ሞከርነው ዝግጅቱ እንዴት እንደሆነ ለማሳየት ሞክረናል። ምክንያቱም አንዳንድ ሬሲፒ ወይም ደግሞ ኮምፓውንዲንግ እንለዋለን በፋርማሲ ወይም ኤክስቴምፖራኒየስ ዝግጅት እንለዋለን በፋርማሲ። እሱ ትንሽ ጥንቃቄ ያስፈልጋል። ምክንያቱም መጠኑ እንዳይበዛ ጥንቃቄ ማድረግ ያስፈልጋል። መጠኑ ሲበዛ ሰውነትን አካልም ሊጎዳ ይችላል። ሲያንስ ደግሞ የአፈዋሽነቱ ላይኖር ይችላል። ስለዚህ ሁለቱም ባላንስ የማድረግ ጉዳይ ነው እና እሱ እንግዲህ በዛ አይነት ነው ሄደው። በእርግጥ ይሄ የተፈጥሮ ሕክምና በእርግጥ ብዙ ሳይንሳዊ ድጋፎች አሉት። እንደው ዝርዝሩን መሄድ ካስፈለገ ልንሄድበት እንችላለን፣ ግን ምሳሌዎችንም እንደዚሁ መጥቀስ እንችላለን። በዛ በኩል እንሄድበት ወይስ እንዴት ነው? ወይስ ደግሞ ወደ መጽሐፉ ዞረን እዛ ላይ ብቻ እናተኩር ወይስ እንደው ትንሽ ብንልበት ደስ ይለኛል። ምክንያቱም አንዳንድ ጊዜ የሚታሰበው ጭራሽ የተፋቱ ነገር አድርጎ አይደለ? እነዚህን የቤት ውስጥ የህክምና መፍትሄዎች እና ሳይንስን እና ልክ ያለመሰልጠንም አይነት ነገር አድርጎ በመደበኛ በሆነው ህክምና ላይ ብቻ የመታመን አይነት ነገር በአንድ በኩል፣ በሌላ በኩል ደግሞ አይ እኔ እንትኔን ጨቅጭቄ ምናምን እንጂ ለምንድነው ሐኪም ቤት የሚሄደው አይነት ነገር አለና ምናምን ናቸው የህክምና መፍትሄዎች የቤት ውስጥ የምንላቸው እና ሳይንስ የሚለውን ትንሽ ብትሄድበት ደስ ይለኛል። እሺ እንግዲህ ቅድም ያልኩት እነኚህ የቤት ውስጥ ህክምና ያላቸው በቀላሉ በሚገኙ ሮ ማቴሪያሎች ወይም ጥሬ ነገሮች ሊቀመም የሚችሉ አይነት መድኃኒቶች ናቸው። እንግዲህ ችግሮቹ አድሬስ የሚያደርጉት በእርግጥ ቅድም እንዳልኩት ቀላል በሆኑ የጤና ችግሮች ላይ ነው። ግን እንደው በጣም አስቸኳይና አጣዳፊ ለሆኑ እንትኖች ያንን አንመክርም። ለምሳሌ አንድ ምሳሌ በጠቅስ ለምሳሌ አንድ ሰው አኔሚያ ቢኖረው አኔሚያ ማለት የደም ማነስ ነው። መጽሐፍ ውስጥ አድሬስ እናደርገዋለን። ግን የአኔሚያ የሚመጣበት ምክንያት ብዙ ነው። በተለይ ደግሞ መሰረታዊ ብረት፣ በቂ ብረት ወይም አይረን የምንለው እሱን ካለመመገብ የሚመጣ አይነት ችግር ነው እና ያንን አድሬስ ለማድረግ ብዙ በብረት ሪች የሆኑ ምግቦች ከተመገቡ ያንን ችግር ማስወገድ በቅድሚያ ሳይመጣ ወይም ደግሞ በዛ አይነት አድሬስ ማድረግ ይቻላል። ብዙ አይረን ያላቸው ብዙ ምግብ አይነቶች ስላሉ ነው። እንግዲህ አኔሚያ በእርግጥ እንግዲህ ቫይታሚኖችም ያስፈልጋሉ። ለምሳሌ ቫይታሚን ሲ አንድ ሰው ብረት ቢወስድ፣ ብረት ስል እንግዲህ ከጠረጴዛ ጀርባ የሚሸጡ ኦቨር ዘ ካውንተር አይረን ፕሮዳክቶችም አሉ። እነሱን ሲወስድ ቫይታሚን ሲ ካልወሰደ ያ ብረቱ ወደ ምጠት ከትንሹ አንጀት ወደ ደም ዝውውር ላይገባ ይችላል። ስለዚህ ቫይታሚን ሲ አስፈላጊ ነው። ሌላ ደግሞ እነኚህ ቫይታሚኖች አሉ። ቫይታሚን ቢ6፣ ቢ9 እና ቢ12 የሚባሉ ቢ6 ፓይሪዶክሲን ይባላል እና ሂሞግሎቢን ብረቱን የሚሸከመው
ትልቁ ፕሮቲን ያ የሚሰራበት ሂደት ውስጥ እንትን ያለው ነው፣ ሚና ያለው ነው። ፎሊክ አሲድ ደግሞ የምንለው ያው ከአንጀት ብረት ወደ ደም እንዲገባ የሚያግዝ ቫይታሚን ነው። ቢ9 ይቅርታ። ስለዚህ እሱ ፎሊክ አሲድ ይባላል። ሌላ ደግሞ አለ ቢ12 እንለዋለን፣ ኮበለሚን ወይም ሳያኖ ኮበለሚን እንለዋለን። እሱም እንደዚሁ ይረዳል። ስለዚህ እነኚህ ነገሮች ሁሉ ከተፈጥሮ ሊገኙ ይችላሉ። እነኚህ ቫይታሚኖች እና ቤት ውስጥ ቢወሰዱ እንግዲህ አኔሚያን መከላከል ይቻላል፣ እንዳይበስም ማድረግ ይቻላል። አኔሚያ ደግሞ ትልቅ ችግር ያመጣል እንደሚታወቀው። ምክንያቱም ብረት ደም ውስጥ ከሌለ ብዙ ተከታይ የጤና ችግሮች ሊመጡ ስለሚችሉ እነሱም በዛ አይነት ማየት ይቻላል። ግን እንደው ነገሩ ሰፋ አድርጌ ባይ የተፈጥሮ ውጤቶች ለዘመናዊ መድኃኒት ትልቅ አስተዋጽኦ አድርገዋል። በተለይ በካንሰር ዙሪያ ብዙ መድኃኒቶች ዛሬ ገበያ ላይ ያሉ እና እነሱ እንግዲህ የመነጩት በእርግጥ ከባህላዊ ጥቅም መጀመሪያ የነበረው ኦብዘርቬሽን ከዛ ተነስቶ ያዳብሮ ነው እንግዲህ ወደ ዘመናዊ መድኃኒትነት የተቀየረው። ለምሳሌ ታክሶል የሚባለው የጡት ካንሰር መድኃኒትን ብንወስድ ከተፈጥሮ የተገኘ ነው። ሌላ ደግሞ ቶፖቲካን የሚባል አለ፣ ቻይና ውስጥ የሚበቅል ካምቶቲካ ኪምናታ የሚባል እጽ አለ፣ ከዛ የተገኘ ነው። እሱም እንደዚሁ ለተለያዩ ካንሰሮች መድኃኒት የሚሆን ነው። እንደው ሌላ ደግሞ እንደው ትንሽ ቀረብ ያሉ ምሳሌዎችን ብሰጥ ኦፒየም የሚባል አለ አይደለም? ኦፒየም ውስጥ ሞርፊን አለ። ሞርፊን እንግዲህ ለተለያዩ ህመሞች ህመም ማስታገሻ በተለይ ለካንሰር በሽተኞች የሚሰጥ ነው። ስለዚህ እሱ የተገኘው ኦፒየም ፖፒ ከሚባለው ነው። ሌላ ደግሞ ቢኤንኦ ሰፖዚቶሪ የሚባል አለ። አንድ ሰው የሽንት ማጥ ቢኖረው፣ ሽንት ለመሽናት የብላደር ችግር ቢኖረው ብላደር ስፓዝም ይባላል። ለዛ ቢኤንኦ ሰፖዚቶሪ የሚባል ነገር አለ የሚሰጥ እና እዛ ውስጥ ኦፒየም እና ቤላዶና የሚባል አለ። እንግዲህ አትሮፒን እና ሞርፊን መሆናቸው ነው ዋናዎቹ ንጥረ ነገሮች። ሌሎች ንጥረ ነገሮች አሉ። ስለዚህ በዛ አይነት እንትን ሊያገለግል ይችላል ማለት ነው የብላደር ችግር ሲኖር። እና ሀገራችን ውስጥ ደግሞ በእርግጥ ዋጊኖስ የሚባል አለ። ብሩሲያን ታሊሴንትሪካን የሚባለው ጄምስ ብሩስ ኢትዮጵያ ውስጥ ጉዞ በሚያደርጉበት ጊዜ ያገኘው እጽ ነው። በ1970ዎቹ እዚህ ሀገር ያለው የብሔራዊ ጤና ካንሰር ኢንስቲትዩት ካጠናቸው እጽዋት አንዱ ነበር። ከዛ ውስጥ እንግዲህ ብሩሲያንቲን የሚባል ንጥረ ነገር ወጥቶ ያ በካንሰር ላይ ፈዋሽነት እንዳለው ታይቶ ነበር። በኋላ ግን መርዛማነቱ ጨመረና ኢንሳይድ ድሮፕ አደረገው። አሁን ግን ደህና ምርምሩ ቀጥሎ ለፕሮስቴት ካንሰር ያገለግላል የሚል ሀሳብ አለ። ጥናቶች እየተካሄዱ ነው። ዋናው ትልቅ ምሳሌ መጥቀስ ባስፈልግ በብዙ ኢንተርቪዎች ማነሳው ጉዳይ ስለሆነ እዚህም ላንሳው ብዬ ነው። አጣጥ የሚባል እጽ አለ። ቆቆባ ይባላል ኢትዮጵያ ውስጥ። እንግሊዝኛ ስሙ ሜታነስ ሴራታ ይባላል። እንደገና በ1970ዎቹ እዚህ ሀገር ያለው ብሔራዊ ካንሰር ኢንስቲትዩት ካጠናቸው እጽዋት አንዱ ነበር። ከዛ ውስጥ ማይታንሲን የሚባል ንጥረ ነገር አወጣ። ግን ሲፈተሽ በመስተያየት ጥናት ትንሽ መርዛማነቱ ከፍ አለና ኢንሳይድ ድሮፕ አድርጎ ከብዙ ዓመታት በኋላ እዚህ ሀገር ያለው ሮሽ የሚባል የመድኃኒት አምራች ድርጅት እና ጄኔንቴክ የሚባል በስሩ ሰብሲዲየሪ ያለው እነሱ እንደገና ተመልክተውት ትንሽ ኬሚስትሪውን ቀየሩት። የውህዱን መዋቅር ማለት ነው። መዋቅር የምንለው እንግዲህ አተሞቹ እንዴት ነው የተቀጣጠሉት የሚለው ነው። እና እሱን ቀየሩና ከሞኖክሎናል አንቲቦዲ ጋር አገናኙት እና ስለዚህ ካድሲላ የሚባል እጽ አለ መድኃኒት ዛሬ በካንሰር ሕክምና ትልቅ ቦታ ያለው ነው። በተለይ ደግሞ እነኚህ ሪፍራክተሪ የማህፀን ካንሰር የሚባሉት እነሱ ለማከም አንዳንዴ በነጠላ ሌላ ደግሞ ሌሎች ኤጀንቶች ጋር ተዋህዶ ኮምቢኔሽን ቴራፒ እንደዛ ይሰጣል። ስለዚህ የኢትዮጵያ ባህል መድኃኒት ለዓለም ኦንኮሎጂ ህክምና
የራሱን አስተዋጽኦ አድርጓል ማለት ነው። ለነገሩስ ብዙ እኮ የካንሰር መድኃኒቶች የሉም፣ ወደ 120 ገደማ ነው ያሉት። ከዛ ውስጥ እንግዲህ አብዛኛዎቹ ከተፈጥሮ ውጤቶች የተገኙ ናቸው። እንግዲህ ቅድም ደግሞ ያልኳቸው ሌሎችም ከካንሰሩ ውጭ እንደ ሱዳፌድሪን ምናልባት ሰዎች ጉንፋን ሲይዛቸው የሚጠቀሙበት እንትን አለ። እሱ የተገኘው ከዚሁ ከእጽ ነው እና ብዙ እንትኖች አሉ ማለት ነው። እንደውም አንድ ጥናት ተደርጎ ወደ 120 እጽዋት ተጠንተው ከዛ ውስጥ 70% የተፈጥሮ አጠቃቀማቸውና ግን በዘመናዊ ሕክምና ያላቸው ጥቅም አንድ ላይ እንደሆነ አረጋግጠዋል። ስለዚህ የቤት ውስጥ የሚዘጋጁ ዝግጅቶች ብቻ ሳይሆኑ ከዛም ውጭ ያሉ ከቤትም ውጭ የሚገኙ በባህል መድኃኒት ዝግጅቶች ሳይንሳዊ ድጋፍ አላቸው ማለት ነው። ስለዚህ ሳይንስና የቤት ውስጥ ሕክምና ወይም ባህላዊ ሕክምና የተፋቱ ናቸው ማለት አይቻልም። ነገር ግን እንግዲህ ሁሉንም በጅምላ ጠቃሚ ናቸው፣ ትክክል ናቸው ብሎ መውሰዱ ትንሽ አስቸጋሪ ሊሆን ይችላል። ምክንያቱም አንዳንድ ጊዜ ስነ ጽሁፍ ውስጥ ሊትሬቸር ውስጥ የሚመጡትን ክሌሞች ስናይ በጣም የተጋነኑ ሊሆኑ ይችላሉ። እነሱም በጥንቃቄ መመልከት ያስፈልጋል። ሁለተኛ ደግሞ የዶዝ የሚባል ልኬት ይሉታል በአማርኛ፣ እሱን ደግሞ በጥንቃቄ ማየት ያስፈልጋል። ምክንያቱም ልኬቱ ከበዛ ሰውነትን ሊጎዳ ይችላል፣ ካነሰ ደግሞ ያው ዋሽነት ጥቅሙ ሊቀንስ ይችላል። ስለዚህ እሱንም የማየት ጉዳይ አለ እና የስታንዳርዳይዝ የማድረግ እንትን እሱ ትልቅ ኢሹ ነው። በቤት ውስጥ ሕክምናም ይሁን በሌላ መንገድ በባህላዊ መንገድ የሚዘጋጁ መድኃኒቶችን ማለት ነው። ስለዚህ ብዙ ዘመናዊ መድኃኒቶች አሉ፣ እንደ አስፕሪን፣ እንደ ሞርፊን፣ እንደ ኳይናይን፣ እንደ የልብ መድኃኒት ለምሳሌ ዲጃክሲን ይባላል ልብ ድካም ወይም ደግሞ ለልብ ምት መዛል የሚጠቅሙ መድኃኒቶች ከእጽዋት ነው የተገኙት። ግን ያው መርዛማነታቸውንም ማየት ያስፈልጋል ማለት ነው። ጥንቃቄ ያስፈልጋል። ምን አይነት ምልክቶች በመጽሐፉ ውስጥ የምን አይነት በሽታ ጠቋሚዎች ሊሆኑ እንደሚችሉ ተገልጸዋል። ምን አይነት የቤት ውስጥ የሕክምና መፍትሄዎችም ሊኖራቸው እንደሚችል በሰፊው ተዘርዝረዋል። ዝርዝሩን ያው ስታነቡ ታገኙታላችሁ። እንደው ግን አንድ ሁለት ማሳያዎችን ተጨማሪ ለመጥቀስ መጽሐፉም እንዴት እንደተደራጀ ለማሳየትም ይረዳልና ለምሳሌ ስለ ስኳር በሽታ ከተባለው ጥቂት ላንብብ። የስኳር በሽታ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን የሚያጠቃና በዕለት ተዕለት ህይወት ላይ ከፍተኛ ተጽዕኖ የሚያሳድር የጤና እክል ነው። ይህ በሽታ የሚከሰተው በደማችን ውስጥ ያለው የስኳር መጠን ከሚገባው በላይ በጣም ከፍ ብሎ ሲገኝ ነው። ይህም የሚሆነው ወይ ሰውነታችን ስኳርን ለማመጣጠን የሚረዳውን ኢንሱሊን የተባለ ንጥረ ነገር ማምረት ሲያቅተው ታይፕ 1 አይነት ወይም ደግሞ ሰውነታችን የተመረተውን ኢንሱሊን በአግባቡ መጠቀም ሳይችል ሲቀር ታይፕ 2 አይነት ነው። በደማችን ውስጥ ያለው የስኳር መጠን ሳይስተካከል ለረጅም ጊዜ ከቆየ የደም ቧንቧዎችን፣ የነርቭ ስርዓትንና የተለያዩ የሰውነት ክፍሎችን እንደ ዓይንና ኩላሊት በመጉዳት ለከፋ የጤና ችግር ሊዳርግ ይችላል። መልሴ ሊሆኑ የሚችሉ ነገሮች ተብለው የታይፕ 1 የታይፕ 2 ተዘርዝረዋል። የእርግዝና የስኳር በሽታም እንደዚህ በሚል ተዘርዝረዋል። ምልክቶችና የህመም ስሜቶች ከፍተኛ የውሃ ጥም፣ የክብደት ለውጥ፣ ድካምና የባህሪ ለውጥ፣ የቁስል የመዳን ፍጥነት መቀነስ እንደዚህ እየተባለ በሰፊው ተዘርዝረዋል። በቤት ውስጥ የሚደረጉ መፍትሄዎችን በተመለከተ በርበሪን አልኮላይድ ሲሆን በብዙ ክሊኒካዊ ጥናቶች እንደተረጋገጠው ለስኳር ህመም ማስታገሻነት ከሚታዘዘው መድኃኒት ጋር እኩል የደም ስኳር መጠንን፣ የኢንሱሊን ስሜታዊነትን እና የሄሞግሎቢን ኤዋንሲ መጠንን ለመቀነስ ይረዳል። በቀን 3 ጊዜ 500 ሚሊግራም መውሰድ ይመከራል። እንደዚህ እያሉ ቀረፋ ሻይ፣ አብሽ፣ እንኮይ በማለት ያስቀምጧቸው። አዘገጃጀቱ ምን ይመስላል የሚለውንም እንደዛው አስቀምጠውታል። ልዩ የሀገር ውስጥ መድኃኒቶች ተብሎም እንደዚሁ እነ እምቦጭ፣ እነ እርድ፣ የደጋ ጦስኝ ወዘተ ተዘርዝረዋል። ለማሳያ የሚሆን ነው እንግዲህ ከስኳር ወስጄ የተወሰነውን ክፍል ከዛም ላይ ያነበብኩት። እዚህም ላይ መጨመር ትችላለ ወይም ሌላ ማሳያ አይሆንም እንደዚሁ ማንሳት ትችላለ ዶክተር ፍቃዱ? እንግዲህ እነዚህ የተጠቀሱት እንትኖች መፍትሄዎች በእርግጥ ሊትሬቸር ውስጥ የተዘገቡ ናቸው።
እንግዲህ ማስረጃዎቹ አንዳንዶቹ ጠንካራ የሆነ ማስረጃ ያላቸው ናቸው። ሌሎቹ ደግሞ አሻሚ የሆነ ማስረጃ ያላቸው ሊኖሩ ይችላሉ። ሌሎቹ ደግሞ በብዛት አሁን ሀገር ውስጥ ያልናቸው መፍትሄዎች እንደነ አበሽ እንደነ እምቦጭ እንደነ ሌሎቹም እንደዚሁ እንደ እርድ የመሳሰሉ እንደ መተሬ እና የደጋንጆሪ ምናምን ብለን የጠቀስናቸው በእርግጥ በኢትዮጵያ ባህል ሕክምና ውስጥ ለረጅም ጊዜ ለዚህ ችግር መፍትሄ ላይ የቆዩ ስለሆኑ እድሉ ሊሰሩ ይችላሉ የሚል ነው። አንዳንዶቹ ጠንካራ የሆነ ማስረጃ ላይኖራቸው ይችላል። አንዳንዶቹ ደግሞ ዝም ብሎ ኢንቪትሮ የሆነ ጥናት ኢንቪትሮ ስል በእንስሳት ወይም በሰዎች ላይ ሳይሆን ነገር ግን እንደዚሁ ላቦራቶሪ ውስጥ የተሞከሩ በብልቀት ውስጥ የተሞከሩ ጥናቶች ሊኖሩ ይችላሉ። ስለዚህ የማስረጃዎቹ ጥንካሬዎች ሊለያዩ ይችላሉ። አንዳንዶቹ ላላ ያለ መረጃ ሊኖራቸው ይችላል። አንዳንዶቹ ደግሞ በእርግጥ በዘመናዊ መንገድ ያልተጠኑ ሊሆኑ ይችላሉ ሆነስትሊ። ምክንያቱም እንግዲህ ትልቅ ተግዳሮት ያለው በዚህ በባህላዊ ሕክምና ሰዎች ትራያል ኤንድ ኤረር ነው። ስለ ኬሚስትሪ አያውቁም፣ ስለ ፋርማኮሎጂ አያውቁም። ድሮ እንግዲህ ያው ሰዎች በኦብዘርቬሽን ነው ብዙ ነገር እንትን የሚሉት እና ኬሚስትሪም ፋርማሲም ሜዲሲንም በኋላ ነው የመጡት እነዚህ ዲስፕሊኖች። ግን ሰዎች ዝም ብሎ አካባቢዎች ትራያል ኤንድ ኤረር ሲያደርጉ ቆይተው እንግዲህ ጎጂዎቹን ያውቋቸዋል። ለምሳሌ አንድ ሰው ወስዶ ቢሞት ሌላኛው ሰው አይደግመውም ያንን። ወይም ደግሞ አንድ ሰው አንድ እጽ ወስዶ ለአንድ በሽታ ለምሳሌ በዚህ ኢንዲስ ኬዝ ዳያቤቴስ ብንል በዛ ላይ ምንም መፍትሄ ካልሰጠው ድሮፕ ነው የሚያደርገው፣ ይተዋል ሰው። ስለዚህ ያንን ደግሞ ወደ ማህበረሰቡ ኤክስፓንድ ካደረግነው ማህበረሰቡም ሪጀክት ያደርገዋል። ስለዚህ እንግዲህ ባህል መድኃኒት ትልቁ በሱ ጎን ሊረዱት የሚችሉት ጉዳዮች እነኚህ ናቸው። ምክንያቱም ይሄ ማህበራዊ ልምድ ከዛ የተገኙ ወይም ደግሞ ቀደም ያሉት ትውልዶች ጀነሬሽኖች አባቶች እናቶች ሲጠቀሙባቸው የቆዩ በመሆናቸው ነው። እዚህም ሀገር በእርግጥ እነኚህ ቤት ውስጥ የሚደረጉ የሕክምና ዘዴዎች የዘመናዊ ሜዲሲን የመጣው ወደዚህ ወደዚህ ዓለም የመጣው ቅርብ ጊዜ ነው። ከዛ በፊት ግን እዚህ ሀገር ያሉ ሬድ ኢንዲያንስ ወይም ደግሞ እነኚህ ቀይ ህንዶች የሚጠቀሙባቸው ባህል መድኃኒቶች የተለያዩ ዘዴዎች ነበሩ። እንደውም ብዙዎቹ ወደ ዩናይትድ ስቴትስ ፋርማኮፒያ ውስጥ ተጠቃለዋል፣ በተለይ እጽዋትን በሚመለከት። አንዳንዶቹ ደግሞ እንደዚሁ ምንም ድጋፍ የሌላቸው ከዛ የወጡ አሉ። በዓለም አቀፍም ደረጃ እንደዚሁ ቻይና ብንሄድ፣ ህንድን ብንሄድ ወይም ላቲን አሜሪካ፣ በተለይ ደግሞ አውሮፓ፣ በተለይ ጀርመኒ በዚህ በኩል በጣም የገፉ ናቸው። የጀርመን ኮሚሽን የሚባል ነገር አለ እዚህ ሀገር፣ ልክ ኤፍዲኤ የሚባለው የዛቻ መሆኑ ነው። እነሱ አንዳንድ ሞኖግራፎችን እያወጡ ኢንሹራንሶች ሁሉ ይሸፍኗቸዋል። እነሱ እንኳን በዘመናዊ መንገድ የሚፈረጉ ናቸው፣ ቤት ውስጥ ብቻ ሳይሆን። ነገር ግን ያው ባህላዊ ዘዴዎችን ቢሆኑ ትልልቅ ኩባንያዎች ስታንዳርዳይዝ የሚፈረጓቸው ናቸው። ስለዚህ እንግዲህ በተለያየ ደረጃ ይሰራሉ ማለት ነው። አንድ ሰው ቤት ውስጥ ብቻ ስላዘጋጀ ከቤት ውጭ ምንም አፕሊኬሽን የለውም ማለት አይቻልም እና በዛ አይነት ማየት ይቻላል። በእርግጥ እንግዲህ አንዳንዴ እንግዲህ በዚህ በቤት ውስጥ ሕክምና ዘዴዎች የሚደገፉ ፕራክቲሶች እንግዲህ ትልቁ ችግራቸው በእርግጥ አንድ ሰው ሐኪም ቤት ቢሄድ ላቦራቶሪ ምርመራ ይደረግለታል፣ ኬሚስትሪ ፓናል ይታያል፣ ሌሎች ኤንዛይሞች እንደዚህ እነሱ ይጠናሉ እና ከዛ በኋላ ደግሞ ያው ምስል ይወሰዳል። የሰውነት የአካል የውስጥ ምስል አልትራሳውንድ የሚሆን ኤምአርአይ፣ ኤክስሬ እሱ ተወስዶ እንትን ይላል እና እንግዲህ በባህል መድኃኒት ወይም በቤት ውስጥ በሚደረጉ የሕክምና ዘዴዎች አድሬስ የሚሆኑ በሽታዎች ምልክት ከሌላቸው በስተቀር ሊሳቱ ይችላሉ። ለምሳሌ አንዳንድ ገዳይ የሆኑ በሽታዎች አሉ። ሰው ምንም ምልክት ላይኖር ይችላል። ነገር ግን
በኢሜጂንግ ሊታወቁ የሚችሉ በሽታዎች ነው ይችላሉ። ስለዚህ የቤት ውስጥ ሕክምና እነዚህን አድሬስ ማድረግ አይችልም። ምክንያቱም ምልክቶች ከሌሉ ሰው ራሱን ሊያክም አይችልም ማለት ነው። ከዚያ ደግሞ በእርግጥ ቅድም እንዳልኩት በጣም አኪዩት ለሆኑ አጣዳፊ ለሆኑ ህመሞች ቤት ውስጥ በሚዘጋጁ ዝግጅቶች ብቻ መከላከል ወይም ማስታገስ አይቻልም እና እነኚህ ሊሚቴሽኖች ለማንሳት ብዬ ነው። እሺ፣ አመሰግናለሁኝ። አሁን ደግሞ ወደ ሌላ ክፍል እንለፍና በፈዋሽነታቸው ወይንም ደግሞ በውበት መጠበቂያነታቸው በደንብ ቢተዋወቁ፣ ሁለቱንም ነው የምታነሱት በመጽሐፋችሁ እና በደንብ ቢተዋወቁ የምትላቸውን በዓለም አቀፍ ደረጃ ተቀባይነት ሊያገኙ ከሚችሉ ሀገር በቀል እጽዋቶች ውስጥ ምሳሌ እንድትሰጠን። እንግዲህ የተወሰኑ ምሳሌዎችን ማንሳት ሊያስቸግር ይችላል፣ ግን ቢዳብሩ ብዙ እጽዋት አሉ። ጥቅም ወደ ዘመናዊ አገልግሎት ሊቀየሩ የሚችሉ ብዙ ይኖራሉ። እንግዲህ ምናልባት እንደ ለምሳሌ ግዛዋን ብንወስድ ዋይታነሱ የሚፈራ ነው የሚባለው። እሱ ለብግነት የምንለው ኢንፍላሜሽን ነው፣ ለሱ ያገለግላል የሚል እንትን አለ። ኢትዮጵያም ውስጥ እንደዚህ ይጠቀሙበታል፣ እዚህም ሀገር ጥቅም ላይ ይውላል። በነገራችን ላይ አንዳንድ እጽዋት በተወሰኑ አካባቢዎች ብቻ የሚገኙ ናቸው። ሌሎቹ ደግሞ ኮስሞፖሊታን የሚባሉ እጽዋት አሉ፣ ብዙ ሀገር ውስጥ ሊገኙ የሚችሉ። ሌሎቹ ኔቲቭ የሚባሉ ወይም የተወሰነ አካባቢ ብቻ የሚገኙ አሉ እና አሁን ብዙዎቹን እጽዋት ስናይ ኮስሞፖሊተን ሊሆኑ ይችላሉ፣ ብዙ ሀገር ውስጥ ሊበቅሉ ይችላሉ ማለት ነው እና ብዙ አሉ። እንዳልኩት ግዛዋ ዋይታኔሱ የሚፈራ እሱ እንደውም አንድ ጥናት ከሃይድሮኮርቲዞን የሚባል ጸረ ብግነት ዘመናዊ መድኃኒት አለ፣ በቅባትም በእንክብል መልክ የሚሸጥና ከሱ ጋራ ሄድ ቱ ሄድ ንጽጽር አድርገው እና ዋይታኒያሱ የሚፈራ ጥሩ ጸረ ብግነት እንትን እንዳለው እንደዚህ ያሉ መድኃኒቶች ቢዳብሩ ጥሩ ነው። ሌላ ደግሞ ያው እንግዲህ ብዙ እዚህ መጽሐፍ ውስጥ አድሬስ ያደረግናቸው ብዙ የውበት መጠበቂያ ዝግጅቶች አሉ። እንግዲህ እነዚህ ዝግጅቶች በእርግጥ እነሱንም ማንሳት ይቻላል። ለምሳሌ ሪዮት ምን ያህል እንደምታውቂ አላውቅም። እንግዲህ ዓለም አቀፍ ጥቅም ሊኖረው ይችላል ማለት ቢያስቸግርም እንሶስላ የሚባል እጽ አለ እኛ ሀገር እና እሱ ለምሳሌ ሴቶች እግራቸውንና እጃቸውን ለማቅለም የሚጠቀሙበት እንሶስላ ይባላል። እሱ አለ፣ እሱ ጠቃሚ ነው። ሌላ ደግሞ ብዙ ውጤቶች አሉ። ከቡና የሚገኝ ቡና ራሱ ከቡና የሚገኝ ዘይት አለ፣ ፕሬስዶንም የወጣ ዘይት አለ። እሱ ፀጉር ላይ አፕላይ ቢሆን የፀጉርን ውበት ሊለውጥ ይችላል የሚል ግምት አለ። ሌላ ደግሞ ይሄ ኮሰረት የሚባል አለ እና ሊፒያዶኔንሲስ ይሉታል። እሱም እንደዚሁ ጸረ ባክቴሪያ ባህሪያት አሉት። በተጨማሪ ደግሞ ቆዳን ለማለስለስ ወይም ደግሞ ለማለዘብ ሱፍ ለማድረግ ሊጠቅም ይችላል የሚል እንትን አለ። አደስን ሰምተሽ እንደሆነ አላውቅም። ሚርተስ ኮሚነስ ይባላል ለሳይንሳዊ ስሙ። አደስ እኔ ራሴ ሳድግ ትዝ ይለኛል ሴቶች ለውበት ይጠቀሙበት ነበር እና የሚያደርጉት ምንድነው ከቅቤ ጋር ይደባልቁና ፀጉራቸውን ይቀባሉ እና መዓዛ አለው። ደግሞ እዚህ ሚድል ኢስትም ውስጥ እንትኖች ጁዊሽ ፒፕል ታበርናክል የሚባል የለም። እነኚህ እንትኖች ምንድነው ታቦቶች የሚቀመጡበት መቅደስ፣ እሱን ለማጠን የሚጠቀሙበት አንዱ እንትን የሚርተስ ኮሚኒስ ያልኩት ነው። ጥሩ መዓዛ አለው፣ ሽታ አለው እና በዚያ ጥቅም ላይ ይውላል። ሌላ ደግሞ ሰውነትንም ለማረጋጋት ይጠቅማል። ሚርተስ ኮሚኒስ ያልኩት ወይም ደግሞ አደስ
ሴዴቲቭ የሆነ ፕሮፐርቲ ያለው። ሴዴቲቭ ማለት ያው አእምሮን የማረጋጋት ችሎታ ማለት ነው። ከዛ ደግሞ ስፒሪሉና የሚባል ነገር አለ። እንደ አልጄ ነው። ይሄ ምንድነው አቅራቢ ነው የሚባለው በአማርኛ። እና ከዛም እንደዚሁ ብዙ ቫይታሚኖች አሉበት እና እሱ ለቆዳ ላይ አፕላይድ ቢሆን ያው ቫይታሚን እንትኖችን ሊመግብ ይችላል የቆዳ ሴሎችን። እና እሱ አለ ኢትዮጵያም ውስጥ እንደዚህ ይበቅላል። እነኝን እንግዲህ ያው እዛ መጽሐፍ ውስጥ ጠቅሰናቸዋል። አደስ ሌሎቹም እነዚሁ ኮስሜቲክስ እና ኮፊን እነሱን ጠቅሰናል። ግን ከዛም ውጭ ብዙ እርጥበትን ጨምሮ ሞይስቸራይዘርስ ይባላሉ። እነሱንም እዚህ መጽሐፍ ውስጥ ለማካተት ሞክረናል። ስለዚህ አንድ ነጠላ መድኃኒት ወይም የቤት ውስጥ ዝግጅት ወስዶ ይሄ ቢዳብር ማለት ሊያስቸግር ይችላል። ግን ብዙዎቹ ፖቴንሻል አላቸው ለማለት ነው። በተለይ በኮስሜቲክ ኢንዱስትሪ ብዙ እንትን አላቸው። በእርግጥም ኢትዮጵያ ውስጥ አንዳንድ ሙከራ እየተደረጉ ናቸው ይመስለኛል። እዚህም ሀገር እንደዚሁ በዛ አይነት ሁኔታ ነው ያለው እና ለማንሳት ብዬ ነው። ምናልባት ስፔሲፊክ የሆነ ምሳሌ እንደው ተስፋ ያለው ብሎ አንድ ነጥሎ አውጥቶ ማቅረብ ባይቻል፣ በአጠቃላይ ግን ብዙ ፖቴንሻል ያላቸው ዝግጅቶች ሊኖሩ ይችላሉ ማለት ነው። አዎ፣ አንዳንድ ጊዜ የኛ ሀገር በቀል እጽዋቶችን በተመለከተ የሚሰጡ አስተያየቶች አሉና አንደኛው ያው በደንብ ቢተዋወቁ ኖሮ እኮ የሚል ነውና እሱም በተመለከተ ደግሞ እናንተ ከሙያ አንጻር ምን እንደምትሉም ማወቅ ስለፈለግኩኝ ነው። ቴንኪዩ በጣም። እንግዲህ አንድ ተጨማሪ ምሳሌ ቅድም እንደጠቀስኩት ስኳርን ጠቅሼ ነበር። ደግሞ አሁን አስምን ልጥቀስና እንዴት ነው መጽሐፉ ስለነዚህ ጉዳዮች የሚሰጠው ማብራሪያ የሚለውን በመጠኑ ማሳያ ይሆናል ብዬ ስላሰብኩኝ ወደ እሱ ልለፍ። አስም በረጅሙ ለመተንፈስ መቸገር ምን ያህል ከባድ እንደሆነ እስኪ ያስቡት። ይህ በአስም በሽታ ላለባቸው በሚሊዮን የሚቆጠሩ ሰዎች በየቀኑ የሚያጋጥም እውነታ ነው። አስም ማለት የቆየ የመተንፈሻ አካላት ችግር ሲሆን ዋነኛ መገለጫውም የመተንፈሻ ቱቦዎች መቆጣትና መጥበብ ነው። የአስም ህመም በሚነሳበት ጊዜ በመተንፈሻ ቱቦ ዙሪያ ያሉ ጡንቻዎች ስለሚጠነክሩና የቧንቧው ሽፋን ስለሚቆጣ የንፍጥ ምርት ይጨምራል። ይህም አየር እንዳይገባና እንዳይወጣ በማድረግ የመተንፈስ ችግርን ያስከትላል። ይህ ህመም በሁሉም እድሜ ላይ ያሉ ሰዎችን ሊያጠቃ የሚችል ቢሆንም በአብዛኛው ግን የሚጀምረው በልጅነት እድሜ ነው ይልና መጽሐፉ መንስኤ ሊሆኑ የሚችሉ ነገሮችንም አለርጂ የሚያነሳሱ ነገሮች፣ የአካባቢ ሁኔታዎች፣ የአካል ብቃት እንቅስቃሴ እንደዚህ በዝርዝር ነው የሚያየው። ምልክቶችና የህመም ስሜቶችንም እንደዚሁ ያስቀምጣል። መደበኛ ምርመራ ማድረግ እንደሚያስፈልግ፣ የመተንፈስ ችግር የዕለት ተዕለት እንቅስቃሴውን ወይም እንቅልፎን የሚያስተጓጉል ከሆነ እንደ ስፓይሮሜትሪ ወይም ፒክ ፍሎ ባሉ የህክምና መሳሪያዎች በባለሙያ ታይተው ትክክለኛውን ህክምና መጀመር ያስፈልጋል ይላል። የቤት ውስጥና የእጽዋት መፍትሄዎችን በተመለከተም እነ ጥቁር አዝሙድ በምን ያህል መጠን፣ የዕጣን ዛፍ ሙጫ፣ የዝንጅብል ሻይ፣ ጦስኝ እንደዚህ እየተባለ የተዘረዘሩ አሉ። ልዩ የሀገር ውስጥ መፍትሄዎች ተብለውም የተቀመጡ አሉ። እነ ነጭ ሽንኩርት፣ እንሰት፣ ቀርጠሳ የመሳሰሉት ማለት ነው። እንግዲህ አጠቃቀሙን አዘገጃጀቱን እንደዚህ በተመለከተ ደግሞ በመጽሐፉ መጨረሻ አካባቢ ላይ በዝርዝር በሰንጠረዥ የተቀመጡ አሉ። አንብቡት ለማለት እወዳለሁኝ። ሳናነሳ ባናልፋቸው የምትላቸው ደግሞ ሌሎች ነጥቦች ይኖራሉ እና ወደ እነሱ ደግሞ እንለፍ። ልክ ነው። እንግዲህ በእርግጥ በዚህ ፕሮግራም እያንዳንዱን የበሽታ አይነት ወስዶ ሳት አይቻልም። 80 ስላለ ሪሊ እንደዛ አይቻልም። ግን እንግዲህ ሃይላይቶቹ እንደውም ሪዮት በጣም ጥሩ አድርገሽ ነው ምሳሌዎቹን አንስተሽ እና በሽታዎቹን የሚገልጸውን ክፍል ማንበበሽ ከዚያ ደግሞ መፍትሄዎቹንም እንደዚህ ማንሳትሽ ሪሊ በጣም እንትን ነው። እንግዲህ ነጭ ሽንኩርት ቅድም የተባለው ብዙ ቦታ የሚገባ ነው ለነገሩስ እና ጸረ ባክቴሪያ እንትን አለ፣ ኮሌስተሮል የመቀነስ ባህሪ ያለው፣ ለጉንፋን ጥቅም ይውላል፣ ለሳል ጥቅም ይውላል እና እሱ ሪሊ ሁሉም ቦታ የሚገባ ነው ማለት ይቻላል። ጥናቶችም ሪሊ ጠንከር ያሉ ጥናቶች በደንብ
ኮንትሮል አርም ያላቸው ኮንትሮል ሊሆኑ ጥናቶች የታተሙ አሉ። ስለዚህ እሱ ትክክል ነው። እንግዲህ ምናልባት ማንሳት ቢያስፈልገኝ በተለይ ኢትዮጵያ ውስጥ እነኚህ እጽዋት አሉ ገና ያልተጠኑ ያልተዳሰሱ። በእርግጥ እዚህ መጽሐፍ ውስጥ ብዙም አድሬስ አላደረግናቸውም፣ ግን አንድ ጊዜ ፕሮፌሰር በየነ ጴጥሮስ ዛሬ በህይወት የለም፣ እሱ አንድ ጥናት አድርጎ ነበር ከጓደኞች ጋር ሆኖ 119 የካንሰር እጽዋትን በዝርዝር አቅርቦ ነበረ፣ ትዝ ይለኛል። ከዛ በኋላ ደግሞ አንድ ወዳጃችን አለ ዶክተር ወርቁ አበበ የሚባል ጆርጂያ ያለ ነው። እሱም እንደዚሁ አንድ 30 እጽዋትን ሊትሬቸር ሰርቬይ አድርጎ ከዛ ውስጥ 73% መረጃ ያላቸው መሆኑን አረጋግጧል። ግን በዘመናዊ መንገድ ገና ያልተጠኑ ብዙ እጽዋት አሉ። ግን ያው እንግዲህ ኢትዮጵያ ውስጥ ያሉ ተቋሞች ኬሚስትሪ ክፍሎችም ሆኑ የፋርማሲ ትምህርት ቤቶች ያው ጥናት ቢያደርጉባቸው ከሌሎች ጋር ተባብረው ጥሩ ውጤት ሊኖር ይችላል። ኢትዮጵያ ውስጥ እንግዲህ ጥናቶች ሲደረጉ በተናጠል የሚደረግ ጥናት ሪሊ ብዙ ሊሄድ አይችልም። ብዙ ጊዜ እንደማነሳው የመድኃኒት ጥናት ብዙ ዘርፎችን የሚያካትት ነው። በኬሚስትሪ በኩል ያለ ሰው እዛ ውስጥ ያሉትን ውህዶች ኢንግሪዲየንቶች እንዴት ነው የተዋቀሩት ብሎ መወሰን ይችል እንደው እንጂ እንትናቸው ጥቅማቸው ምንድን ነው የሚለው የፋርማኮሎጂ ሰዎችን ህብረት የሚጠይቅ ነው። ስለዚህ የመልታይ ዲሲፕሊነሪ የሚባለው የብዙ የጥናት ዘርፎች አንድ ላይ ሲመጡ ነው ውጤት የሚመጣው። አሁን እዚህ ሀገር ያሉ ዘመናዊ መድኃኒቶችን ስናይ እንደነ ታክሶል ምናምን ያሉ ወደ ገበያ ሲወጡ ሪሊ ላቦራቶሪ ውስጥ ተጀምሮ ነገር ግን ትልልቅ ኩባንያዎች ገብተውበት፣ ምክንያቱም እነሱ ፈንዱ አላቸው፣ ኤክስፐርቲሱ አላቸው፣ ቴክኖሎጂ አላቸው። ግን የአካዳሚክ ጥናቶች ብዙ ጊዜ አካዳሚክ እንትን ውስጥ ግድግዳ ውስጥ ተወስነው ነው የሚቀሩት። ግድግዳ ዙሪያ ሸልድ ይሆናሉ። ግራጁዌትም ተማሪዎች ወይም ፖስት ግራጁዌቶች ወይም ደግሞ ይሁን ፋክልቲ ፕሮፌሰሮችም ይሁኑ አንድ ጥናት ካጠኑ በኋላ ወደሚቀጥለው እንትን አያሸጋግሩትም፣ ምክንያቱም ብዙ ገንዘብ ስለሚጠየቅ። ግን ያ እንትን ወደፊት ይቀየራል የሚል ግምት ነው ያለው እና ስለዚህ የብዙ ዲስፕሊኖችን ንብረት ይጠይቃል፣ ኢንቨስትመንት ያስፈልጋል እና እሱን መጥፋት ያስፈልጋል። ግን እንደዛም ሆኖ በተጓዳኝ ፍርታ እና ቤት ውስጥ የሚደረጉ እንትኖች መከላከሎች ትልቅ ቦታ ሊኖራቸው የሚገባ ነው። እንግዲህ እዚህ መጽሐፍ ዋናውም ዓላማ ሪሊ እንደው መሰረታዊ ሪሰርች ይደረግ ለማለት ሳይሆን፣ ነገር ግን ማስረጃ ያላቸው በቀላሉ ሊገኙ የሚችሉ ጊዜ ፋታ የሚሰጡ የጤና ችግሮች ካሉ እነሱም በዚህ አይነት አድሬስ ማድረግ ይቻላል ነው። ሌላው ደግሞ ትልቁ እንትን ሆሊስቲክ አፕሮች የሚባል ነገር አለ። ሆሊስቲክ አፕሮች ማለት እንግዲህ ዘመናዊ ሕክምናን ከእንትን ጋራ ከባህላዊ ሕክምና ጋር አንድ ላይ አያይዞ ለምሳሌ አንድ ሰው የሆነ ዳያቤቲስ ብንወስድ ቅድም ያነሳሽው እንትን ብዙ ሰው መድኃኒት ወስዶ እድሜ ልኩን መድኃኒት ሊወስድ ይችላል፣ መድኃኒት ሊቀያየር ይችላል። ግን የላይፍ ስታይል ለውጥ ከሌለ፣ የአመጋገብ ለውጥ ከሌለ፣ የአካል እንቅስቃሴ ብቃት ከሌለ የደም ብዛትም ይሁን የኮሌስትሮልም ከፍ ማለት ሌሎችም እንትን ብዙ ጊዜ በዚህ በላይፍ ስታይል ቼንጅ የሚቀየሩ ናቸው። እዚህ መጽሐፍ ውስጥ ብዙ ቦታ እናነሳለን። የአኗኗር ዘይቤዎች ለውጥ አስፈላጊነት ብለን በእያንዳንዱ በሽታ ክፍል ውስጥ ያንን እንደ አይነተኛ ዘዴ አድርገን እናቀርባለን እና ስለዚህ መድኃኒት ብቻ አይደለም ማለት ነው። ብዙ ነገሮች መከላከል የሚባል አለ፣ ፕሪቬንቲቭ። አንድ ሰው ለምሳሌ በቂ ብረት ካላገኘ፣ በቂ ቫይታሚን ካላገኘ እና ሌሎች በሽታዎች ሊጋለጥ ይችላል። በተለይ ከእድሜ ጋር የሚመጡ ወይም ጄኔቲካሊ ይሁን በሌላ ምክንያት እነሱን ለመከላከል እነኚህ ቅድመ መከላከሎች ማድረግ ጠቃሚ ነው ለማለት ነው። እና ሌላ እንግዲህ
ያነሳው አንድ ማንሳት ያለብኝ ነገር ቢኖር መጀመሪያ ይህን መጽሐፍ ስናዘጋጅ በእንግሊዝኛ ብቻ ነበር የተጻፈው። ግን በኋላ እኔና ፕሮፌሰር ብስራት አሁን ስክሪኑ ላይ ያለውን በኋላ ተነጋገርንና እንግዲህ የአማርኛ አንባቢያን በእርግጥ ብዙ ሰው በተለይ ማንበብ የሚችል ሰው አማርኛም እንግሊዝኛም ያነባል ኢትዮጵያም እዚህም፣ ግን በአማርኛ ቢጻፍ ጥሩ ነው ብለን አንድ ሌላ መጽሐፍ አማርኛና እንግሊዝኛ ምናልባት የለሽም ይሆናል ኮፒ ወይም ስክሪኑ ላይ ይሄኛው የአማርኛ ብቻ ነው የመጨረሻ የጻፍነው መጽሐፍ ነው። ኢትዮጵያም ውስጥ እንዲታተም ጥረት እያደረግን ነው። ትንሽ መስመር እያዘልን ይመስለኛል። ሌላው ደግሞ በመካከል በሁለቱ መካከል የጻፍነው አንድ መጽሐፍ አለ። ዘሴም መጽሐፍ ሆኖ ግን እንግሊዝኛና አማርኛ ሴክሽን ያለው እና እሱንም እንደዚሁ ትብለናል እና በሶስት አይነት መልክ ነው የወጣው ለማለት ነው። እንግሊዝኛና አማርኛ ድብልቅ፣ በመጨረሻ ደግሞ አማርኛ ብቻ እና በዛ አይነት ነው መጽሐፎች የተዘጋጁት ማለት ነው። እሱን ለማንሳት ብዬ ነው። እኔ እጅ ያለው ይሄኛው የአማርኛው ነው። እሱ ላይ እንደው ወደ አማርኛ መተርጎማችሁ በጣም ቆንጆ ነው። ምክንያቱም ሁሉም ሰው እንግሊዝኛ ቢያነብም ያው አንዳንድ እንደዚህ አይነት መጽሐፎችን ላይረዳ በበቂ ሁኔታ በአማርኛ እንደሚረዳው ይችላል እና በጣም ጥሩ ነው ማድረጋችሁ። የበለጠ ተደራሽነት ይኖረዋል። በሚቀጥለው እትም ግን አንዳንድ የታይፕ ስህተቶች መስተካከል አለባቸው ብዬ እሱን ሰጀስት አደርጋለሁኝ። እንደው እነዚህ መጽሐፎች ማግኘት የሚቻልበት የፊታችን እሁድ የመጽሐፍ ምረቃም ውይይትም አለና እሱንም ብንነግራቸው ዲኤምቪ አካባቢ ያሉ ደግሞ የሚችሉ ሰዎች ቢገኙ ይጠቅማቸዋል እና ስለሱ ደግሞ እስኪ ትንሽ እንባባል። እንግዲህ እዚህ ፍላየር ላይ እንደተጠቀሰው ናዝራዊ የሚባል ሬስቶራንት አለ እና እዛ ከፍሪ ፒኤም ጀምሮ የመጽሐፍ ማስተዋወቅ ስነስርዓት እናደርጋለን እና እኔም የፕሮፌሰር ብስራት ይገኛል፣ ሌሎችም ሰዎች እንደዚሁ ይገኛሉ እና እንግዲህ አንዳንድ ጥያቄዎችና መልሶች ካሉ መጽሐፉን ያነበቡም ሰዎች ከሆኑ ወይም ያላነበቡ ስለ መጽሐፉ ማወቅ የሚፈልጉ ሰዎች እዛ መጥተው ውይይት ማካሄድ እንችላለን። የመጽሐፉ ያው አማዞን ላይ አለ። ቀደም ብሎ እንዳልኩት ኢትዮጵያ እንዲታተም በተለይ የአማርኛ ቨርዥኑ ጥረት እያደረግን ነው። ሌላ አንድ ነጥብ ማንሳት ያስፈልገኝ ቅድም የአማርኛ ጉዳይ ስታነሺ እንደውም አንድ ዲክሽነሪ እያዘጋጀን ነው። በተለይ ቴክኒካል ቃላቶች እኛ በጣም የተቸገርንበት እንትን ምንድን ነው አንድ የበሽታ ወደ አማርኛ መመለስ እና እንደውም ሌላ ሰው እንዲያግዘን አድርገን ነበር ቀደም ብለን፣ ግን አንዳንዴ ቃል በቃል ሲተረጎም ያንን ኮንሴፕት በቀጥታ ላይ አንጸባረቅ ይችላል። ስለዚህ ይሄ ዲክሽነሪ በቅርብ ጊዜ ይወጣል ብለን እናስባለን። ምናልባት በ3 ወር ውስጥ እናትመዋለን ብለን ነው። ቴክኒካል የሆነ ዲክሽነሪ ነው። ነገር ግን እንግሊዝኛና ከእንግሊዝኛ ወደ አማርኛ ከአማርኛ ወደ እንግሊዝኛ በሁለቱም መንገድ የሚሄድ አይነት ዲክሽነሪ ነው እያዘጋጀን ያለ ነው። ስለዚህ እሱም እንደ ሪሶርስ ያገለግላል ለማለት ነው ወደፊት እና ያን ለመጥቀስ ነው። እንግዲህ እንዳልኩት የመጽሐፍ ትውውቅ ስነስርዓቱ እሁድ 3 ፒኤም ላይ ነው። ናዝራዊ ሬስቶራንት እዚህ ዳውንታውን ሲልቨር ስፕሪንግ ነው። አድራሻው ያው እንትኑ ላይ ተጠቅሷል እና እንግዲህ መታችሁ በተለይ እዚህ አካባቢ ዲሲ፣ ቨርጂኒያ እና ሜሪላንድ ሜትሮፖሊታን ኤሪያ ያሉ ኢትዮጵያውያን ወይም ኢትዮጵያን ያልሆኑ እና መጥተው ፓርቲሲፔት እንዲያደርጉ ጥሪ እናደርጋለን፣ እንጋብዛለን ለማለት ነው። እናመሰግናለሁ። እሺ እኔም አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን ዲኤምቪ አካባቢ ያላችሁ ናዝራዊ ኢትዮጵያን ሬስቶራንት 952 ሲልጎ አቬኒው ላይ ሲልቨር ስፕሪንግ ሜሪላንድ 20910 ተገኝታችሁ ከ3 ፒኤም ጀምሮ ማለት ነው የፊታችን እሁድ ሜይ 31 የመጽሐፍ ምረቃውን ውይይቱን ታደሙ። እንደዚሁም ደግሞ መጽሐፎቹን ግዙ ለማለት ፈልጋለሁ። አማዞንም ላይ እንዳለ ነው የሚጠቁመው እዚህ ላይ ማስታወቂያው። ሌላም የሚገኝበት ቦታ
ካለ ደግሞ መጠቆም ይቻላል ዶክተር ፈቃዱ። አይ መጽሐፉ የሚገኝበት ያው ቅድም እንዳልኩት አማዞን ላይ ነው። እሱ ላይ ብቻ ነው የሚገኘው። ስለዚህ እዛ ላይ ማግኘት ይቻላል። ለአማዞን ላይ ቀጥታ ማግኘት ይችላሉ። ግን እዛ ደግሞ ከመጡ ስነስርዓቱ ላይ እኔም ዶክተር ብስራትን መፈረም እንችላለን። አንዳንድ ሰው ምንድነው የተፈረመበት መጽሐፍ ስለሚወድ እሱን እዛው መፈረም እንችላለን ስነስርዓቱ ላይ ማለት ነው። እና እንደዛ ነው እንግዲህ ያለው። እሺ ተገኙ እንግዲህ በርካታ የጤና ችግር የጤና ሁኔታ የሚያሳስባችሁ የማያሳስበው ሰው ታመምም አልታመምም መኖር የለበትም ብዬ አስባለሁ። ትኩረት ልናደርግ ይገባል። ተገኙ ከዛም ውጭ ቅድም እንደጠቀስኩት ደግሞ ከውበት ጉዳይ ጋራም በተያያዘ እንደዚሁ መጽሐፉ በዝርዝር የሚሄድበት አለ። ከውበት አጠባበቅ ጋራ የፀጉር አስተዳደግ፣ የቆዳ መጨማደድ እንደዚህ ምሳሌ ለመስጠት ያህል ለምሳሌ ለፀጉር እድገት ግብአት ይልና የሾርባ ማንኪያ የካስተር ዘይት፣ አንድ የሻይ ማንኪያ የኮኮናት ዘይት፣ አንድ የሻይ ማንኪያ የሮዝመሪ ዘይት እንዴት ነው የሚዘጋጀው የሚለውን የካስተር ዘይት እና የኮኮናት ዘይትን በትንሹ ያሙቁ፣ የሮዝመሪ ዘይትን ጨምረው ይደባልቁ፣ ራስ ቅልል ለ5 ደቂቃዎች ይሹ፣ አንድ ሌሊት ይተዉትና በቀላሉ በሻምፖ ይታጠቡ። እንግዲህ ለፀጉር እድገት ነው። ሌሎችም በርካታ ጉዳዮችን ይዟል። ስለነበረን ጊዜ በጣም አመሰግናለሁ ዶክተር ፈቃዱ። ዝርዝሩን ደግሞ አንብቡት ለማለት እወዳለሁ አድማጮቻችንን። እሁድ እንግዲህ ከዲኤምቪ ካሉ አንባቢዎች ጋር ትገናኛላችሁ ብዬ አስባለሁኝ። መልካም ጊዜ ነው የምመኝላችሁ። እሺ አመሰግናለሁ ሪዮት እድሉን ስለሰጠሽኝ ወይም ስለሰጠሽን ልበል። ፕሮፌሰር ብስራትም እሱም ወክዬ ስለሆነ ፕራይመሪ ኦተሩ እሱ ነው፣ ግን ያው የሁለታችንም የስራ ውጤት ስለሆነ ስለዚህ በሁለታችንም ስም አመሰግንሻለሁ። እግዚአብሔር ይስጥልኝ። እሺ እኔም አመሰግናለሁኝ ተገኝተ ስለሰጠህን ማብራሪያ ስለነበረን ጊዜ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዶክተር ፈቃዱና የፕሮፌሰር ብስራት መጽሐፍ የሆነው የቤት ውስጥ የሕክምና መፍትሄዎች ከሀ እስከ ፐ ከ80 በላይ የሚሆኑ በሽታዎችና የተፈጥሮ ሕክምናዎቻቸው የተሰኘው መጽሐፍ ላይ ከዶክተር ፈቃዱ ፍላስ ጋር የነበረኝ ቆይታ ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ከሌላ መጽሐፍና ከሌላ ደራሲ ጋር እቆያችኋለሁ። እስከዚያው ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።